መጥሪያልከን እንደገና ልናናግራት እኮ ይገባል አይደለም እንዴ? አይሆንም አናናግራት ማለት አይሆንም አልኩ ደግሞ ምንም ነገር ከኔ ጋር ሳትነጋገር እንዳታደርግ እኔ እናትሽ በአፍረት አንገት የሚያስደፋ ነው አላውቅ እንኳን ከባሌ ደብቄ አንቺን ልወልድሽ ቀርቶ አንድ ቀናቱ መስፍንን በፍቅር አይና አይቻላውቅ አይ በደና ነው ሳትንሽ አንተን እርዳታ የሚያስፈልገው ጉዳይ ስላጋጠመኝ ነው የመጣው ምን አይነት ችግር ገጠመ ኃጢአት ለመደበቅ ወንድምና እህት መታጋባ አውሬ ይበለኝ እንዴ? ቆይ መስፍኔ በዚህ እንዳት የለብህም። እርግጠኛ ነህ ግን የመድኃኒት ወንድም ነው? ታምራት ነኝ ብሎ ደነፋብኝ ስልሽ ታዲያ ለዚህ ለማይረባ ተራ ወሬ ሁለተኛ ቦታ መስጠት የለብንም አልተባባልንም? ይሄ ተራ ያልሽው ወሬ በአንድ ወቅት ትዳራችን አደጋ ላይ ጥሎት ነበር። ገባኝ ነበር። አሁን ግን ያደጋ አልፏል አይደለ? ግን ማህሉ ማንነታቸውን ማላቃቸው ሰዎች ያለ ኃጢአት ስሜን ያጠፉ የሚጎዳህ እኮ ቦታ ከሰጣቸው ብቻ ነው። ንቃ ከተውካቸው ጥረታቸው ሁሉ መናው ነው ከንቱ ነው የሚቀርቡ። የማሪቱ ልጅ አምኖ መቀበሉስ ችግር አይፈጥርም ነው የምትይ? ለጊዜው እሱ ላይ ችግር ሊፈጥር ይችላል። እንዴት ያለ ነገር ነው? ልጃችን ለልጃቸው ብለን ሽማግሌ ለመላክ በዝግጅት ላይ አይደለም እንዴ ያለነው? ገብቶኛል እሱ። እና ታዲያ ሽማግሌዎቹን አዋርዶ ከበር ቢመልሳቸውስ? እዛ ደረጃ ለምን ይደርሳሉ? እናትየው እኮ ከማንም የበለጠ እውነቱን አሳምራ ታውቃለች። ስለዚህ ልጆቿ ይጠይቋታል፣ እውነቱን ትነግራቸዋለች፣ ሁሉም ነገር በዚሁ ያበቃል ማለት ነው። አይሷት አትጨነቂ ንገታ። አሉባልታ ካሉባልታነት አልፎ አያቅም። ወሬኞች ለወሬ ብቻ ነው የተፈጠሩት። እነሱ ያውሩ፣ አንተ ቤተሰብን ጠበቅ አድርገህ ስራህን መስራት። አውሬ ይበለኝ እንዴ? አይገርምህ? 25 ዓመት ሙሉ አውሬ አቀፌ ነው የኖርኩት። አይኔ ቆንጆ እንዴት እኮ አንዴ እንዴትን ልም እንደምታረገው ይገርመኛል። አሁን ወንዳት ይችላል ወይ ታሪክ። ምን አይነት ጣጣ ነው በእግዚአብሔር። ስልኩ ጭራሽ አይሰራም። አሁንማ ጭራሽ ስልኩ ከአገልግሎት መስጫ ክልል ውጪ ነው የሚለው። ዝም ብለሽ እኮ ነው የምትጨነቂው ልጄ። እኔ ሂጂ አልኩሽ አይደለ? በቃ ተነሽና ሂጂ። ሳልነግረው በሄድና መሄዴን ቢሰማይና አኩት ይመስላል ብዬ እኮ ነው። ግድ የለሽም። እኔ ንቀሽ እንዳልሆነ እነግረዋለሁ። ኃላፊነቱንም ወስዳለሁ። የሆነውን ሁሉ ገልጬ እኔ ሂጂ እንዳልኩሽ እነግረዋለሁ። ተነሻው። ሄሎ መዲ። ሃይ ብሩኬ። እነ ሉል ጋር ልሄድ እየወጣሁኝ ስለሆነ ቶሎ ብለው ጣና አገኘኝ። እንዴት ሆኖ ነው ለመሄድ የወሰንሽው? እሱን ስንገናኝ እነግርሃለሁ። ከሄድን ቶሎ መሄድ ስላለብን ጊዜ ሳታጠፋ ውጣ። እሺ መዲ። በቃ ላሊበላ አካባቢ ስታዲየም ጋር ማለት ነው። እዛ ጋር እንገናኝ። ጥሩ። ስልክ ስለማልይዝ ብዙ እንዳታስጠብቀኝ እሺ? እሺ መዲ። በር ላይ ጠብቃለሁ። በቃ መጣሁ። ቻው። እማ ጋሽ ከደወለ ሄጃለሁ ማለት ስለሚከብደኝ አንቺ ጋር አደራሽ ልጄ ራስሽን ጠብቂ። እሺ ማይ እጠብቃለሁ። ዘንዋር ፋዘር በስመ አብ ወወልድ ወመንፈስ ቅዱስ
ጃምቦ አንተ ነበርክ እንዴ? አዎ እኔ ነኝ። ምን ነው በደህና ነው ፋዘር? ምን ደህንነት አለ ብለህ ነው? እኔ ልጅ ይገርምሃል፣ አንድ ወዳጄ ሚስቱ ታማበት ቃል የገባሁለትን አልፈጸምኩለት ሆኖ በቁም እየወቀሰ ሲያቃዠኝ እኮ ነበር። ከሆነ ደግ። እኔ ደግሞ ይችን 2 ቀን ፈልጌ ስላጣሁት የሆነ ችግር የተፈጠረ መስሎኝ ነበር። ምን ነው በደህና ፈለከ ነው ወይስ ማርታይን ሄደሽ ይቅርታ ጠይቂው ብዬ ስላልኳት ይባሱ ነው አስቀየመች? አራዳ አስቀየመች። እንደውም ይቅርታ ስለጠየቀችኝ ላመሰግኖት፣ እግረ መንገዴንም የሚፈልጉት ገንዘብ ካለ ልሰጡት ነው አመጣጤ። በቃ ለሰው ልጅ ችግር መድረስ በቃ ተፈጥሮ ነው። ቢሆንም ለዛሬው ገንዘቡ ይቅርብ። ለምን ይቀርቦታል? እርሶን የሚያክል ቃል አክባሪ ለጓደኛው የገቡትን ቃል አፍርሶ እንዲህ በቁም ሲቃዡ ያየው እኔስ እንዴት አስችሎኝ ዝም እላለሁ? የለም ልጅ ጃምቦ፣ ማርታ ያለ ልክ አዝናብኛለች። እሷ በዚህ ቀን እየቆጠረች ስትከፍል እኔ በዛ እየተበደርኩ ሳጎድል በጣም አዝናብኛለች። ስለዚህ ይቅርብኝ። አይቀርቦትም። እኔስ ዝምድና ለመቼ ነው? ምን ነው ልጄ፣ በቃ ተወኝ። በቃ አልተውትም እንዴ? ለምንድን ነው የምትወት? መስጠት የለመደ ሰው እኮ የሚሰጠው ሲያጣ ክፉኛ ነው የሚያዝነው። ባይሆን እኔ ወለድ ይቀራል እንጂ አይቀርቦትም እንዴ። ቆይ አንተስ ምን አለህና ነው ወለዱ የሚቀርብልህ? አረ ጥንቅር ይበል። ከእርሶ ከአባቴ አይበልጥብኝም። ባይሆን ስንት ልስጦት? በቃ 1000 ብር አድርገውና ከነወለዱ ጻፈው። እሺ እግዚአብሔር ይስጥልኝ። አንተ ልሲው ከመገኘቱ ነው እንጂ ከጊዜው ምን ጉዳይ አለ? እሱን ልክ ነህ። ከመደበኛው ጊዜ አስቀድሞ እንዲሰሩልን አስደርጌያለሁ። ነገርኩህ እኮ መስፍን፣ አንድም ህገ ወጥ የሆነ ጉዳይ አልተደረገም። እንዴ እቃዎቹ በአፋጣኝ ወደ ሀገር ውስጥ እንዲገቡ ብለን አብረን አይደለም እንደ ወሰንነው? እና አሁን ምን እያልከኝ ነው? ምን ማዘዣውን አልፈርምልህም እያልከኝ ነው? ጥሩ፣ የፈለከውን ጊዜ ያህል ውሰድና አጥናው። አትናደድ አለቃ። የሰጠውን አሳይመንት ምን አደረግክ ብዬ ነው እንጂ የጠየቅኩ የምክር አገልግሎት አይደለም። አሳይመንቴንም ጨርሼ ነው የመጣሁት። ታምራት በአንድ በኩል ብሩክና መድኃኒት ደግሞ በሌላ በኩል ከተማውን ጥለው ሲወጡ ምንድን ነው የምትለኝ አንተ ፍሩሽካ? እያንዳንዱን የሚያደርጉትን ነገር ተከታተልላለሁ። አንዱ በቀኝ አንዱ በግራ ሄደ ትለኛለህ። እሱንም አጣርቻለሁኝ። ታምራት በጅማ መስመር መውጣቱን እንዳወቁ የሆነ ነገር መፈጠሩ አይቀርም ብዬ ወደ እነ መድኃኒት ተመለስኩኝ። ግምቴ ትክክል ነበር። ብሩክና መድኃኒትም ተጠራርተው ሄዱ። ይሄ ነው ማጣራት? አይ አይደለም።
የነ መድኃኒቱን ሁኔታ ካወቅኩ በኋላ ወንድምዬ ወደሚያስተዳድረው የቤተሰብ ፋርማሲ ሄድኩና የልጅነት ጓደኛው እንደሆንኩ ነግሬ ለስራ እንደምፈልገው ነገርኳቸው። እሺ ወደ ወሊሶ ሄዷል አሉ። አሁን እንደ ሰው ማሰብ ጀምራለሁ። ብሩክና መድኃኒትስ? እነሱ እንኳን ብዙ አላስቸገረኝም። ተከራይተው የሄዱበትን መኪና ሾፌር ከጓደኞቹ ስልኩን ወስጄ ስደውልለት በአቡጋያ ተማሪዎች ይዤ እየሄድኩ ነው ቶሎ መለሳለሁ አለኝ። ጥሩ እድገት እያሳየ ጥሩ ነው። መድኃኒት የወንድሟን ትእዛዝ ጥሳ ከብሩክ ጋር ሄደች ማለት ነው። መልካም በሰዓት መጫወት ጀምራለች ማለት ነው። ልክ እንደምፈልገው ይሄ ሰዓት መጥፋት የለበትም። መርገብገብ፣ መንቦግቦግ፣ መቀጣጠል ነው ያለበት። ይህንን ጉዳይ በአስቸኳይ ሄደህ አሁን ለወንድሟ እንዲደርስ አድርግ። ሞክሬ ነበር፣ እሱ ነው ግን ስልኩ ከአገልግሎት ውጭ ነው ስለሚል ላገኘው አልቻልኩም። አይቻልም የሚባል ነገር እንደማልወድ ታውቃለህ። ለነገሩ እሱን የመሰለ ሰው ከከተማ ወጥቶ ሰው ቤት ያድራል ማለት አይቻልም። እሱ ሊያድርባቸው የሚችልባቸው ሆቴሎች የተወሰኑ ናቸው። እስቲ እነሱን ስልክ ፈልግና ደውል። ስልክ ማውጫውን ሄጄ ከቢሮ ይዤ ልምጣ። More than just it looks other 60 forever. Yeah, man. ሄሎ እባክዎት አቶ ታምራት የሚባል እናንተ ጋር ፎይ ነው? እሺ እሺ ሰክናል። ቀጥል። የምን ተስፋ መቁረጥ ነው? ቀጥል አለ ይኸውና 2 3 አለ። በል ቀጥል። ብዙዎች ጋር እኮ ደውያለሁ። ሄሎ ጤና ይስጥልኝ። እባክዎት አቶ ታምራት የሚባል እናንተ ጋር ፎይ ይሆን? እሺ እሺ ይጠብቃል። ሄሎ እሺ አገናኝ። ሄሎ አቶ ታምራት? አዎ ታምራት ነኝ። ማን ልበል? ግድ የለም ስሜ እንኳን ለጊዜው አያስፈልግም። አንድ የማትፈልገው ነገር ስለተከሰተ ያንን ልነግርህ ፈልጌ ነው። ምን የማትፈልገው ነገር? አዎ አይ እህትህ በአሁኑ ሰዓት ከብሩክ ከፍቅረኛዋ ጋር በአቦጋያ እየተዝናናች ነው። ማን አንተ?
ልክ እንደምፈልገው ነው አሁን ሰዓት ለብሶ ሰዓት ጎርሶ ወደ ቢሾፍቱ ይከንፋል። እሱ እንዳሰብከው ባይሆንስ እጁን አጣጥፎት ብሎ አርፎ ቢቀመጥስ? አይምሰል የብሩክ ዛቻና ንቀት ሰላም አይሰጠው። ምንም ነገር ቢኖረው ሁሉንም ነገር ጥሎ ነው ከንፎ የሚሄደው። እኔ አሁን ስራዬን ጨረስኩ መሰለኝ። አልጨረስኩም እንዴው? አሁን ነው ዋናው ስራ የጀመረው። ዋናው አለቃ አሁን ከሱ ቀድመ ሄደህ ነብሩክ ጋር እንድትደርስ። እኔ ደብረ ዘይት እንግዲህ በኋላ ጥያቄና ማመንታትን ትተህ መንገድን ጀምር። ሰዓቱ በፈለግነው ደረጃ እንዲንቦጎቦግና እንዲቀጣጠል ያንተ እዛ መኖር ያስፈልገኛል። ቅድም ከመስፍን ጋር ሳወራ ሰምተኛል አይደለም? አሁንም አልተኛልኝም። ስንት ደክሜ ያገኘሁትን ሌተር ኦፍ ክሬዲት ሊያበላሽብኝ አልቀበልህም እያለኝ ነው። እዚህ ከጀመረ ማቆሚያው የት እንደሆነ አላውቅም። የምፈልገውን ነገር ለማድረግ እንድችል ይሄ እሳት እንዲለበልበውና እንዲያቃጥለው ፋታ እንዲነሳው ፈልጋለሁ። ምንድነው እሱ ብሩኬ? ያንተ መምጣት እኮ የተፈለገው ሙድ እንድታሰምረው ነው። አውቃለሁ። ታዲያ ካወቅ ምን ትሰራለህ ከሱ ጋር? አንተ ረፍሽ ባክ ወደዛ ተይው። ዝም ብሎ አንተ ምን ሆነሃል? ኧረ በእናትህ ብሩኬ ምንድነው እንደዚህ የሚያፈዝው? ስራን ጀምር እንጂ። እጀምራለሁ። ቆይ ፀሐዩ ይለፍ ብዬ እኮ። ብሩኬ ደግሞ ፀሐዩ ካለፈ መሻልን እንዴ? ምን ሆነሃል? ቆይ የተረፈ ገንዘብ እጃችሁ ላይ እናንተ ገና መች ተነካን? በቃ እንሂድና ደብለቅለቅ እናደርገዋለን። በቃሽ። ፒስ ፋሲሌ በእናትሽ ነይ እባክሽ፣ ነይ በእናትሽ። ሄሎ ሄሎ፣ መንዲ እኔ ነኝ መዲ አይደለሁም። እሷ ሄዳ ነው ያልኳት። ደብረ ዘይት ሄደች ማለት ነው? አዎ ሄዳለች። ጥሩ። ይሄ ሁሉ ጥጋብ ነው አይደል? ከዚህ በኋላ ከኔ ቁጥጥር ውጭ መውጣቷን ልታስረዳኝ ነው? አይደለም፣ ጠግባ አይደለም። ቆይ እኔ ላስረዳ። ምንድነው የምታስረጀኝ? ጠግባ አይደለም ሄደችው፣ እኔ ነኝ የፈቀድኩላት። እኔ እንዳትሄድ ከከለከልኳት በኋላ አንቺን ማስፈቀድ ምን ማለት ነው? ይኸውልህ፣ ቆይ አንዴ ስማይ ላስረዳ። በቃኝ። አጅሬው ከየት ተገኘው? ካለውበት ነው። ሌላ ከየት እገኛለሁ? የኔ ቤት እንዳንተ ቤት ለመምጣት ፈቃድ አይጠየቅበትም እና እንደው ቢያንስ ደውለህ እንኳን መኖሬን ቼክ አታረግም? ባክቶ ይሞገስ እቺ እንቆቅልሽ የሆነ ሴትዮ ጨልቄን አስጥላ ልታሳብደኝ ነው። ምን አድርጋ ነው የምታሳብድ? ቆይ በዛ ሁሉ የኢሜልና የቴክስት መልእክት አጨናንቃ ፍቅር ካሳያዘችኝ በኋላ ዛሬ ላያት ብሄድ ውሻ ታውቃለህ? ውሻ አድርጋ አታባረረኝም? አንተ ራስህ ምን ልታረግ ሄድክ? እንዳትመጣ ብላ አስጠንቅቃህ ነበር እንዴ? እሱማ ብላኝ ነበር፣ ግን አቃተኝ። በጣም ናፈቀች። እናም
የኔንም የሷንም ናፍቆት ያስታገስኩ መስሎኝ ሰው አየኝ ያላየኝ ብዬ ሄጄ ብስማት እንደ ጉድ አንባረቀችም። ብስማት ያልከው አንተ ልክ አልሰራህም እኮ። ጥፋቱ የራስህ ነው። እሱማ ጥፋቱ የኔ ነው። እኔ አላጠፋውም የሚል ቃል አልወጣኝም። ግን ቆይ ምን ብሳሳት ምን ባጠፋ ጭራሽ እንደማያቀኝ ሰው መሆን ነበረባት? አይደረግም ሞገስ ነው ወይስ ጨዋታውን ስታጋንነው ነው? ወይ ማጋን ባይገርም ስለተለዋወጥናቸው መልእክቶች ሁሉ ሳነሳባት ሽምጥጥ አርጋ መካዷ ሳይቀር ጭራሽ እንደ እብድ ትቁጠረኝ። ቆይ እስኪ ሞገስ ምናልባት መልእክቶቹን እሷ ትልካቸው ይሆን እንዴ? ማለት እንደው በእሷ ስም ሌላ ሰው እየቀለደብን እንዳይሆን። ይሄማ ፈጽሞ ሊሆን አይችልም። ከሆነ መቼም ይቅር ማለለው ትልቅ ድፍረት ነው። ደሞም ስለኔና ስለሷ ከኔና ካንተ ውጪ ሌላ ማንም ሰው ሊያውቅ አይችልም። በዚህ ላይ የተለዋወጥናቸውን ቃላት ገልጾ ሊጽፍልኝ የሚችል ሰው ከሷ ሌላ ማንም ሊሆን አይችልም። ምን አይነት ማትጨበጥ ግራ የገባች ሴትዮ ነች በእግዚአብሔር። ምንድነው እሱ? የሷ ቴክስት ነው። ኮስቲያን አስቀይሜ ከሆነ ይቅርታ፣ አንተም አደራዬን አፍርሰ በመምጣት ትልቅ ጥፋት ሰርተሃል ይላል። መዲ በጣም ነው ግራ ያጋባሽ። እስቲ ተወኝ ብሩኬ። እግዚአብሔር ነው እንጂ ያተረፈን ሁለታችንም ዳግም እንዳንገናኝ የሚያደርግ ችግር ተፈጥሮ ነበር። ይሄን ያህል? ቆይ ምን አይነት ችግር? እሱን አሁን አልነግርህም። መዲ ፍቅራችን አደጋ ላይ የሚጥል ችግር ተፈጥሯል እያልሽኝ አልነግርም ልትይኝ አልሽኝ። ችግሩ እኮ አሁን ተቀርፏል ብሩኬ። ቢሆንም ማወቅ የለብኝም? ብሩኬ ተው። ያ ሁሉ ከሆነ በኋላ አትሊስት የተዘጋጁትን ሽማግሌዎች አትላክ ያልሽበትን ምክንያት አልነገርሽኝም እንዴ? ሽማግሌዎቹ እንዳይመጡ ነገርካቸው እንዴ? እንዳይመጡ አደረክ? አላደረኩም። ከዚህ ሁሉ አውጣረድ በኋላ እንዴት ነው ቤተሰቦችን አትላኩምላቸው? ይልቁንስ ማረሳሳቱን ተይና ነገር ይመድ። ወይ ብሩኬ በእናትህ አጨቅጭቀኝ። እኔ ለራሴ ሰሞኑን የተፈጠረው ችግር ብጥብጥ ሲያደርገኝ ነው ከረመው እና ማወቅ የለብኝም እንዴ? ይልቁንስ ስቀፈኝ። አላቅፍሽም። ቢያንስ ሼር ላደርግሽ አይገባም እንዴ? እሱን ተውና አቀፈኝ። አንተም እኮ ልክ አልሰራህም። አጥምታ ካለችም መሄድ አልነበረብህም። ወይ መሄድ አልነበረብህም። ምክርና ድርጊት እኮ በጣም የተለያዩ ነገሮች ናቸው። መምከር እንደማድረግ ቀላል ባለ መሆኑ ነው እስከዛሬ ድረስ ሁላችንም የሰጠናቸው መሆኑ የሰማናቸው ምክሮች ሜዳ ላይ ቀርቶ የምናገኘው። አይና ግን የተለያየ ጉዳይ ነው። እሷ እኮ አጥምታ ያለች በቂ ምክንያት ቢኖራት አይደለም እንዴ? አርፋ ተቀመጥ አልቻልኩም አልኩ እኮ አዱኛ። በቃ ተሸነፍኩ። ካላየኋት የምሞት መሰለኝ። እንግዲህ ድርጊት የማየው መሆን ተረደ ወደፊት ትምህርት ይሆናል። አልሆነኝም። እንዲያውም ናፍቆቱ በጣም ብሶብኛል። እንዴ ሞገስ ምን እንዲህ እኮ ነው የሚያደርገው አዱኛ። የሰው ነገር እኮ ሁሌም እንደዚሁ ነው። ወደው ሲቀርቡና ራሳቸውን ሲሰጡን ሳይሆን ሲያርቁና ሲገፉን እኮ ነው የሚብስብን። እሱነትን እኔ ሶስና ነገርን እንደዚህ እንቅልፍ አሳጥቶ ሰላም የሚነሳኝ እምቢ ብላ ከገፋችኝ በኋላ አዱኛ ደግሞ ሶስና ትቅረብ ተዋት ብዬ ደጋግሜ ነገርኩህ አይደል? አልተዋትም። ለምን ነው የምትዋት? ቆይ ግን አንተ እለት ፍቅሬ እየባሰበትና እየጸናብኝ ሴር ታያለህ አይደለም እንዴ? እንደ ጓደኛ ቀርበ ልታጽናናኝ እንዳገኛ ልትረዳኝ ሲገባ እንዴት ነው ተዋት ማለት? ማነው ሶስናን በማገናኘት የሚረዳ? እኔ ምን ችግር አለው? ጓደኛ አይደለም እንዴ? ኧረ በእናትህ ተወኝ ሰውዬ። እኔ አንተንና ሶስናን በማጠባበስ ልረዳ ፈጽሞ አላደርገውም። እሺ ምንድነው እሱ? አንተም ከሷ ፍቅር ይዟል አዱኛ። ሁለተኛ እንዲህ አይነት አስቀያሚ ነገር ስትናገር እንዳልሰማ። እንደና እሺ ታዲያ ምንድነው አንተ? በቃ አልኩህ እኮ አዱኛ። እኔ ለራሴ
ከገባሁበት ጣጣ መውጣት አቅቶኛል። አጅሬ ከሶስተኛ ፍቅር ይዘዋለሁ ይለኛል። ሞገስ ይሄን ያህል የሚያናድድና የሚያስቆጣ ነገር እንዳልተናገርኩኝ እርግጠኛ ነኝ። ማናደድ አለማናደዱን የምታውቀው በእኔ ቦታ ሆነ ብታደምጠው ነበር። አሁን ጭቅጭቁን እንተውና ወደ መጣሁበት ጉዳይ እንመለስ። እንደነገርኩ ማህሌት በዞርኩበት እንዳትዞር ብላ ብታስጠነቅቀኝም እኔ ግን አልቻልኩም። ከእለት ወደ እለት ፍቅሬ ናፍቆቱ እየባሰብኝ ባይገርም ቤቷ ወይም ስራ ቦታዋ ሳይቀር ሄዶ ማየት እያማረኝ። ኧረ ተው ሞገስ እንዴ አንተም አማረኝ አልኩህ እንጂ አደርገዋለሁ አላልኩም። አዱኛ ፍቅሬ እንዲቀንስልኝ ብዬ ሳታይን ተደብቄ በሞባይሌ ልቀርጻት ሞክሬ ነበር፣ ግን አላስደሰተኝም። ስለዚህ በቃ ማትቸገር ከሆነ ቪዲዮ ካሜራህን አውሰኝ ልልህ ነው የመጣሁት። ማዋሳ አውሳለሁ፣ ግን የሀሳብ ግን አደጋ ያለበት ነው ይመስለኝ። ስለሱ አትጨነቅ። ብመላለስም ለአንድ ለሶስት ቀን ስለሆነ ችግር አይኖርም። በዛ ላይ አስፈላጊ የሆነውን ጥንቃቄ ሁሉ አደርጋለሁ። ጥሩ እንግዲህ ወንድነትን እንድታሳየን እንድታስረዳኝ